ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። አዘጋጅ እኔ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው ስርዓተ መንግስት በኢትዮጵያ የሚለውን ከባለፈው ይቀጥለውን ይሆናል። መልካም ቆይታ። እሺ እንግዲህ በቅድሚያ ዛሬ ይህንን ፕሮግራም ቀረጻ በምናደርግበት ጊዜ የአባታችን የታላቁ የሰማዕቱ የቅዱስ ጊዮርጊስ የዓመታዊ በዓል ነው የምናከብርበት ቀን ስለሆነ እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓል በሰላም አደረሳችሁ እያልኩ ወደ ዛሬው ፕሮግራማችን እንገባለን። እንግዲህ ይሄኛው አራተኛ ክፍላችን ነው የሚሆነው ስርዓተ መንግስት በኢትዮጵያ ከመጀመሪያ እንዴት ስርዓተ መንግስት ምንድነው እዛ እንዴት በኢትዮጵያ ውስጥ ስርዓተ መንግስት እንደገባ ከዛ በኋላ ደግሞ ኢትዮጵያ ውስጥ ስርዓተ መንግስት እንዴት ይሰራ እንደነበረ ሰባዊ የሆነው ስርዓተ መንግስት እንዴት ይሰራ እንደነበረ አይተናል። እንግዲህ አሁን ደግሞ የምንቀጥለው የዚህ ሰባዊ የሆነው ስርዓተ መንግስት ወይም በተፈጥሮ እግዚአብሔር ለሰዎች ያደለው ስርዓተ መንግስት ወይም የሰጠው ስርዓተ ወይም በጸጋ የሰጠው ስርዓተ መንግስት እንዴት በዓለም ላይ በተለይ በኢትዮጵያ ውስጥ እንዴት በሌላ ሊተካ ቻለ የሚለውን እናያለን። ሌላው ምንድነው ይሄ ዘመናዊ የሆነው ስርዓተ መንግስት እንዴት እንደመጣ እንዴት ተግባራዊ ላይ እንደዋለ እሱንም እናያለን ማለት ነው በዚህ ፕሮግራማችን ማለት ነው። እንግዲህ በሰባዊ የሆነው ስርዓተ መንግስት ወይም እግዚአብሔራዊ የሆነው ስርዓተ መንግስት በዛ ተቃራኒ የሆነው ሰይጣናዊ የሆነው ስርዓተ መንግስት ነው የምንለው። ምክንያቱም በዚህ ምድር ላይ በጎ ሁሉ መጥፎ እንዳለ፣ ጨለማ ሁሉ ብርሃን እንዳለ ሁሉ በጎ የሆነው እግዚአብሔር ለሰዎች ይተዳደሩበት ዘንድ የሰጠውን ስርዓት ተቃራኒ የሆነው ደግሞ ሰይጣን ደግሞ ራሱ ሰዎችን ወደ ክፋት ስራ ለመክተት ወይም ሰዎችን ወይም እግዚአብሔርን የሚያምኑ ሰዎችን እነሱ ላይ በደል ለማድረስ እንዴት በምድር ላይ ያሉ አላውያን ነገስታቶችን ተቆጣጥሮ እንዴት እንደሚሰራ እናያለን። እንግዲህ ይሄን ስለዚህ ስለ ሰይጣናዊ መንግስት በራዕየ ዮሐንስ ላይ በደንብ ተገልጿል። ዘንዶ ብሎ ገልጾታል። በራዕየ ዮሐንስ ምዕራፍ 17 ላይ ከጥንት የነበሩት ከክርስትና በፊት የነበሩ ነገስታቶች አላውያን ነገስታቶች የነበሩት የግብጽ ባቢሎን የነበሩ በሮም የነበሩ መንግስቶች እንዴት እንደነበሩ አንስቷቸዋል። 7 ራሶች የተባሉትም እነዚህ ናቸው። እነዚህ እንግዲህ በምድር ላይ እግዚአብሔራዊ የሆነውን ወይም ሰብአዊ የሆነውን እግዚአብሔር ለሰዎች የሰጠውን ጸጋ፣ ጠባቂነት፣ አገልጋይነት እና ዳኝነት እንዲሰጡ ነው መንግስትን ወይም የመንግስት ስርዓትን ያመጣውና ግን ከዛ ተቃራኒ የሆኑ ስለሰሩ ነው ሰይጣናዊ መንግስት ተብሎ የሚጠሩት። ምክንያቱም ስለ ሰው ፍርድ ስለማይሰጡ፣ ሰዎችን ስለሚበድሉ፣ ለህዝባቸው ጥበቃ ስለማያደርጉ፣ በጣም ግፈኞች የሆኑ ስለነበሩ ለዛውም ይሄን ስልጣን ተጠቅመው ክርስቲያኖችን ወይም እግዚአብሔርን የሚያምኑትን ያሳደዱበት ስለሆነ ለዚህ ነው እነዚህ መንግስታት ሰይጣን የተጠናወታቸው ወይም ሰይጣናዊ መንግስት የምንለው እሱ ነው እንጂ ሰይጣንን ያየው ሰው የለም በአካል ማንም አላየውም። ግን ሰይጣን ይሄ ሰዎች ላይ በደል ለማድረስ ያስችለው ዘንድ እነዚህ መንግስታት ላይ ተቆጣጥሯቸው ይሄን ስራ ያሰራቸዋል። ይሄን የክፋት ስራ ያሰራቸዋል። ለዚህ ነው ሰማዕታቱን ነቢያቱን ሁሉ ያሳደዱት መንግስቶች ናቸው። የገደሏቸው፣ ያሳደዷቸው፣ ብዙ በደል ያደረሱባቸው መንግስታቶች ናቸው። ሐዋርያትንም ቢሆን ያሳደዷቸው መንግስት ነው። ራሱ ክርስቶስንም እንዲሰቀል ያደረገው የሮም መንግስት ነው። ስለዚህ እነዚህ መንግስታት ሁል ጊዜ ሰይጣን ቶሎ ብሎ መንግስትን ይይዝና ከዛ በኋላ የሚፈልገውን ስራ ያሰራል በሰዎች ላይ ማለት ነው። ስለዚህ ነው ሰይጣናዊ መንግስት ማለት ይሄ ነው። በደል የሚያደርሱ፣ በሰው ላይ ፍርድ የማይሰጡ፣ ክፉ የሚያደርጉ፣ ሰውን ነፃነቱን የማይሰጡ፣ በደል የሚያደርሱ፣ ለሰው ልጅ ጥበቃ የማያደርጉ
ለሰው ልጅ እንክብካቤ የማያደርጉ መንግስታቶች ከዛ ይልቅ ደግሞ ዲክታተር ሆነው ሰውን በኃይል እና በጉልበት የሚገዙ መንግስታቶች ሰይጣናዊ መንግስት ናቸው። ሰይጣን አድሮባቸው ነው ይህን ነገር የሚያደርጉት ማለት ነው። ምክንያቱም ወይ አንድ ሰው በተፈጥሮ ወይም ቅዱስ የሆነ መንፈስ ያድርበታል ወይም መጥፎ የሆነ ቅዱስ፣ ከዛ ሁሉ ተለይቼ ለብቻዬ እኖራለሁ የሚል ሊኖር አይችልም። እና ራዕየ ዮሐንስ እነዚህን ገልጿቸዋል። ራዕየ ዮሐንስ እሱም ብቻ ሳይሆን ወደፊት የሚሆኑትንም የሚመጡትም ሁለት አይነት እንደቀሩ ያደርጋል። ይሄ ደግሞ በራዕየ ዮሐንስ ምዕራፍ 6 ላይ ሁለት የሚቀሩ ያላቸው፣ አንደኛ የተንበላት መንግስት የሚባለው ነው ወይም እስላማዊ መንግስት። በኋላ ላይ ከሮም እሱ በነበረበት ጊዜ የሮም መንግስት ነበረ፣ ግን ገና ክርስትናን አልተቀበለም ነበረ የሮም መንግስት። ወይም ከዛ በኋላ ቆስጠንጢኖስ ተነስቶ እነዚህ አህዛብ የሆኑትን አባሮ የዛኔ የሮም መንግስት ወደ ክርስትና ይመጣል። ዓለም ላይም የሮማ ግዛት ትልቅ ስለነበረ ብዙዎች የክርስትናን እምነትን ይቀበላሉ፣ በሮማ ስር የነበሩ ማለት ነው። ስለዚህ ለጥቂት ጊዜ እግዚአብሔርን የሚያምኑ ወይም ክርስቲያን የሆኑ በዓለም ላይ እፎይ ብለው ነበረ ከጥፋት ማለት ነው። ግን ራዕየ ዮሐንስ ምዕራፍ 6 ላይ ከዛ በኋላ ሁለት መንግስታት በዓለም ላይ ማንም ሰይጣናዊ መንግስት ብሎ እንደሚሰፍሩ እንደሚመጡ ተናግሯል። አንደኛው የተንበላት መንግስት የሚባለው ነው። ሁለተኛው ደግሞ የሐሳዊ መሲህ መንግስት የሚባለው ነው። ቀኑንም ሰፍሮ አስቀምጦታል። የተንበላት መንግስት በ700 እንደሚነሳ፣ ከዛ በ14ኛው መልሶ እንደሚዳከም፣ ከዛ በኋላ ደግሞ የሐሳዊ መሲህ ዘመን ደግሞ የሚባለው ከዚህ ከ14ኛው በኋላ ከ15ኛው እንደሚመጣ ተናግሯል። እስካሁንም እስካለንበት ድረስ ያሉ ሀያላን መንግስታት የሐሳዊ መሲህ መንግስት ነው ተብሎ ነው የሚቀመጠው። ከ15ኛው ክፍለ እስከ መጨረሻው እስከ ዘመን ፍጻሜ ድረስ ሀያላን ሆኖ በምድር ላይ ልክ በባቢሎን ዘመን እንደሚደረገው፣ ልክ በግብጽ ፈርዖን እንደሚደረገው ሌሎችም አይነት ስርዓት ይዘው የሚቀጥሉት እነዚህ የሰይጣናዊ መንግስት ተብለው በራዕየ ዮሐንስ ተጠርተዋል ማለት ነው። ስለዚህ ይሄንን እንግዲህ በአንድምታው ላይ ነው የምናገኘው። ይሄንን ለማወቅ ብዙ ታሪክ የሚጠይቅ ነው። ታሪክን ማወቅ በደንብ ያስፈልጋል። ሁለተኛ ደግሞ እነዚህ ቁጥሮቹም በዚህ በአንድምታው ላይ የተጻፉ ናቸው። እነዚህ ቀናቶቹ የተቀመጡት ቀናት ማለት ነው። ስለዚህ በዚህ መሰረት ሐሳይም አሁን እንግዲህ እስካለንበት አሁን ያለበት ወደ ዘመናዊ ወይም ሞደርን ተብሎ የሚጠራው መንግስት የማን መንግስት ነው? እንግዲህ ራዕየ ዮሐንስ ለምንድን ነው ይህንን ሰይጣናዊ መንግስት ያለው ብለን እያንዳንዱን እናየዋለን፣ እንዴት እንደመጣ እንዴት እንደሆነ። በራዕየ ዮሐንስ ምዕራፍ 6 ላይ በአንድምታው ላይ ነው እነዚህ ስለ 7ቱ ማህተቦች በሚናገርበት ጊዜ እነዚህ 7ቱ ማህተቦች የሚባሉት በሐሳዊ መሲህ ዘመን በተለይ በመጨረሻው ማለት የሐሳዊ ዘመን የሚባለው 700 ዓመት ነው። 700 ዓመትን ለ3 ይከፍለውና የመጨረሻውን ለ7 ይከፍለዋል። ስለዚህ እነዛ ለ7 የከፈላቸውን ሐሳዊ መሲህ በየ33.3 ዓመት የሚሆነውን ነው የሚናገረው። በመጀመሪያው ማህተብ ፈታ ሲል ነጭ ፈረስ መጣ ሲል ሐሳዊ መሲህ ነው ብሎ ይተረጉማል። ሐሳዊ መሲህ መንግስት የሚሆንበት ቀን ነው ወይም ኃይል ይዞት ትልቅ የመንግስት ኃይል ይዞ የሚነሳበት ቀን ነው ብሎ ያስቀምጠዋል። እና ያን በቁጥርም መስፈር ይቻላል። ሆኖም ግን እኔ በጠቅላላው ነው የምነግራችሁ፣ ምክንያቱም በተቻለ መጠን ወደ ጥልቁ ሳይሆን ወደ ገርገር ወደ ሆነው ነገር ነው እየተነጋገርን የምንሄደው ማለት ነው። ስለዚህ ሐሳዊ የተባለው ማን ነው? ሐሳዊ መሲህ የተባለው ማን ነው? ይሄ ሐሳዊ መሲህ ማለት ራሱ ምን ማለት? ሐሳዊ መሲህ ማለት ክርስቶስ አለ፣ የክርስቶስ ተቃዋሚ ማለት ነው። ሐሳዊ መሲህ ማለት የክርስቶስ ተቃዋሚ። ግን የሐሳዊ መሲህ ምን ሲሆን ነው የክርስቶስ ተቃዋሚ ሆኖ ወዲያው ከክርስቶስም ከተነሳ በኋላ ተነስተዋል። ግን በክርስቶስ ስም የሚመጣ ግን ክርስቲያን ያልሆነ በክርስትና ስም የሚመጣ መንግስት ማለት ነው። የሐሳዊ መንግስት ሲባል በክርስትና ስም የሚመጣ ክርስቲያን ነኝ የሚል መንግስት ነው። መንግስት ሲሆን ማለት ነው። ስለዚህ ይሄ እንግዲህ ማን ነው? አንደኛ በሕዝቅኤል ላይ የተነገረውን ማየት እንችላለን። ጎግን ሐሳዊ መሲህ ይለዋል። ሕዝቅኤል ላይ ምዕራፍ 38 ቁጥር 2 ላይ እንዲህ ብሎ ተነግሯል። ጎግ
ይሄን እንግዲህ የምነግራችሁ በአንድምታው ነው። በዛኛው ከሆነ በፍጹም ልታገኙት አትችሉም። እና በአባቶቻችን ባስቀመጡት በአንድምታው ትርጓሜ ላይ እንደዚህ ብሎ አስቀምጡታል። ጎግ ማን ነው የሚለው ሕዝቅኤል ላይ ምዕራፍ 38 ቁጥር 2 ላይ ጎግ የሐሳዊ መሲህ፣ ማጎግ፣ ሞሳህ እና ቶቤል ደግሞ የሐሳዊ መሲህ ጭፍሮች አድርጎ ያስቀምጧቸዋል። እነዚህ ጭፍሮች እነማን ናቸው? አይሁድ፣ ተንበላትና ጣዖት አምላኪ የሆኑ ናቸው ይላል። ማለት ጎግ በሚነሳበት ጊዜ እነዚህ ሶስቱ አብረውት ይደገፋሉ። አይሁድ ያላቸው እንግዲህ በኋላ ላይ ክርስቲያን አይሁድ ነን ብለው የሚነሱ እንግዲህ አሁን በአሁን ሰዓት እስራኤል ነን ብለው መንግስት ያቋቋሙ ማለት ነው። እነሱ ጎግን ይደግፉታል። ከዛ በኋላ ተንበላት የተባሉት ደግሞ አረቦች ናቸው። አረቦች ጎግን ደግፈውት የሚነሱ ናቸው በመጨረሻው ዘመን ማለት ነው። የጎግ ዘመን የሚባለው ከ15ኛው እስከ ክርስቶስ ዳግም ምጽአት ወይም እስከ መጨረሻው ሐሳዊ መሲህ እስከሚመጣ ድረስ ራሱ ሆኖ እስከሚመጣ ድረስ ያለውን ነው። እንዴት እንደሚመጣም እናወራለን። ስለዚህ አይሁድ፣ ተንበላትና ጣዖት አምላኪዎች እነሱ ከነሱ ጋር ይሰለፋሉ። ማለት ጣዖት አምላኪ የሚላቸው እግዚአብሔርን ፈጣሪ አለ ብለው የማያመልኩ፣ ተንበላት ያላቸው እስልምና እምነት ተከታዮች የሆኑ አረቦች ዛሬ ሳውዲ አረቢያ ምናምን የመሳሰሉ ማለት ነው። አይሁድ ደግሞ ያላቸው ዛሬ እስራኤል ነን ብለው የተነሱ ክርስትናን ያልተቀበሉ ክርስቶስ መሲህ ይመጣል ብለው የሚጠብቁ ማለት ነው። እነሱ አብረው ከጎግ ጋር ይቆማሉ ይላል። ስለዚህ ጎግ ሐሳዊ መሲህ ነው። ሐሳዊ መሲህ ማለት ምን ማለት ወይስ ጎግ ማለት ምን ማለት? ጎግ የተባለው የያፌት ዘሮች ናቸው። ድሮ በእስራኤል ዘመን በሰሜኑ አካባቢ ይኖሩ የነበሩ በጣም ክፋት እና በደል ያደርሱ የነበሩ ጎግ መጣ ሲባል በጣም ሕዝብ ይጨነቅና ይፈሩ እንደነበረ፣ በኋላ ላይ ግን ተሰደው ወደ ሰሜን እንደሄዱ ይናገራል። ጎግ የያፌት ዘሮች ናቸው። የያፌት ዘሮች ደግሞ አሁን ዛሬ አውሮፓ አንግሎ አክሰን ለምንላቸው ጀርመኖች፣ እንግሊዞች እነዚህ በሙሉ የራሳቸው የያፌት ዘሮች ወይም የጎግ ዘሮች የሚባሉ እነሱ ናቸው። ስለዚህ ሐሳዊ መሲህ በመጽሐፍ ቅዱስ በአንደኛ ዮሐንስ ነው እሱን እንናገረውና አንደኛ ዮሐንስ መልእክት ምዕራፍ 22 ቁጥር 22 ላይ እንዲህ ይላል፣ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። እንግዲህ ሐሳዊ መሲህ ሲባል የክርስቶስ ተቃዋሚ ማለት ነው። ክርስቶስ ምን ነው? አብና ወልድ የሚክድ ክርስቶስ የእግዚአብሔር ልጅ ከሆነ የእግዚአብሔር አምላክ ከሆነ ክርስቶስም አምላክ ነው ማለት ነው። ምክንያቱም በባህሪ ልጁ ነው፣ የባህሪ ልጅ ነው። ስለዚህ የሰው ልጅ ሰው ነው የሚባለው እና የአምላክም ልጅ አምላክ ነው። ስለዚህ በወቅቱ አይሁድ የሚከራከሩት የነበሩት እኔ እግዚአብሔር ልጅ ነኝ ሲልበት ራሱን አምላክ አደረገ ብለው ነበር ሲቃወሙት የነበረውና ክርስቶስ የባህሪ አምላክ ነው። የእግዚአብሔር ልጅነትን ማመን እግዚአብሔር መሆኑን ማመን ነው። ክርስቶስ የባህሪ አምላክ አይደለም ብለው የሚክዱ ሁሉ የክርስቶስ ተቃዋሚ ናቸው፣ ወይም የእግዚአብሔር ልጅ መሆኑን የሚክዱ ናቸው ማለት ነው። ስለዚህ እነዚህ ናቸው ሐሳዊ መሲህ የምንላቸው። በሌላኛው ቦታ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 22 ላይ በድጋሚ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ብሎ አስቀምጦታል። ይሄ ማለት ምንድነው? እንግዲህ አሁንም ክርስቶስ በስጋ እንደመጣ የማያምን ሁሉ ይህ የሐሳዊ መሲህ መንፈስ ነው ብሎ ያነግረናል። ስለዚህ ማን ነው ይሄንን ክርስቶስ የባህሪ አምላክ አይደለም፣ ክርስቶስ አምላክ አይደለም ብሎ ይሄንን ትምህርት ያመጣው ማን ነው የሚለውን ነው መሄድ ያለብን። ከዛ ራእይ 6 ላይ የሐሳዊ መሲህ ዘመን ብሎ ያው ቅድም እንደነኳችሁ ያስቀመጠው ከ15ኛው ክፍለ ዘመን ማለት ከተንበላት በ12ኛው ክፍለ ዘመን ከመዳከም በኋላ ተንበላት የሚላቸው አረቦች ማለት ከ700 እስከ 1400 ድረስ ቆይቷል። እስከ 14ኛው ክፍለ ዘመን ከ15ኛው ክፍለ ዘመን የሚነሳውና እስከ መጨረሻው
የሚቆየው ደግሞ የሐሳዊ መሲህ መንግስት እንደሆነ ይናገራል። ይሄ ማለት ማርቲን ሉተር የተነሳበት ጊዜ ነው። ማርቲን ሉተር ነው ክርስቶስን የባህሪ አምላክ አይደለም ብሎ የክርስቶስን አምላክነት የካደው እሱ ነው። የእግዚአብሔር ልጅነት የካደው እሱ ነው። እግዚአብሔር ክርስቶስ በስጋ እንደመጣ የማያምን ወይም እግዚአብሔር በስጋ እንደመጣ የማያምን የሐሰት ትምህርት ይዞ የመጣው የማርቲን ሉተር ነው። ያ የተነሳበት ነው። አባቶቻችን አስቀድመው በአንድምታው አስቀምጦታል። ይሄም የጎግ ዘር ከሆኑት እንግዲህ ማርቲን ሉተር ማን ነው ሲባል ከጀርመን የመጣ ነው። ይሄም አንግሎ አክሰሎች የጎግ ዘር የሆኑ ናቸው። ስለዚህ በመጽሐፍ ቅዱስ ጎግ ብሎ ሲናገር በተለይ በራዕየ ዮሐንስ በመጨረሻው ዘመን ስለ ጎግ ሲናገር ወይም በሕዝቅኤል ላይ ጎግ ብሎ የተናገረው እነዚህ የፕሮቴስታንት እምነት ተከታይ የሆኑ ወይም ክርስቶስ ፕሮቴስታንት ማለት ራሱ ተቃዋሚ ማለት ነው። የተቃዋሚው እምነት ይዘው የመጡት የጀርመን ዘሮችን ነው ወይም በዛ የተተከለውን ስርዓተ መንግስት ነው ሐሳዊ መሲህ ተብሎ የሚጠራው እሱ ነው። ብዙዎች የሚመስላቸው ሐሳዊ መሲህ በመጨረሻው የሚመጣ ይመስላቸዋል። እሱ አይደለም። ዘመን አለው። ዘመኑም ከ15ኛው ክፍለ ዘመን የሚጀምር ነው። ሐሳዊ መሲህ ማለት የሐሰት ትምህርት የክርስቶስ ተቃዋሚ የሚሆን ግን መንግስት ሆኖ የሚመጣ ማለት ነው። እንግዲህ ይሄ በ15ኛው ክፍለ ዘመን ጀምሮ ነው። እሱ የተነሳ ጊዜ የጀርመን ናሽናሊዝም መስራች ሆኖ የመጣ ነው። ስለዚህ ይሄ የሐሳዊ መሲህ መንግስት መገለጫው ምንድን ነው? የመጀመሪያ ዋናው መገለጫው ናሽናሊዝም ነው። ናሽናሊዝም በኋላ እንግዲህ በኢትዮጵያ ውስጥም የመጣው እነዚሁ የፕሮቴስታንት እምነት ተከታዮች እንደሆኑ በአንደኛው በኢትዮጵያ ውስጥ ይህንን ያራምዱ የነበሩት እነሱ እንደሆኑ እናያቸዋለን ወደፊት ማለት ነው። ስለዚህ ይሄ ጀርመን ናሽናሊዝም ዋና መገለጫው ነው ሆኖ ነው የመጣው። ማርቲን ሉተር የጀርመን ናሽናሊዝም በማቀንቀን ነው የፕሮቴስታንትን እምነት ጀርመኖች እንዲቀበሉ ያደረገው። ይሄም ምንድነው? ካቶሊክን እምነት የላቲን ናት በማለት ላቲኖች ባህላቸውን በላያችን ላይ ጫኑ፣ የጀርመን ባህል ተጨቆነ፣ ለምንድነው በቋንቋችን መጽሐፍ ያልተተረጎመው፣ ለምንድነው ያልተጻፈው በሚል የጀርመን ናሽናሊዝም በማቀንቀን ነው የጀመረው። ስለዚህ ማርቲን ሉተር የጀርመን ናሽናሊዝም ወይም የሀገራት ናሽናሊዝም ወይም ብሔርተኝነት ወይም ናሽናሊዝም የጀመረ እሱ ነው፣ ሉተር ነው በዓለም ላይ ማለት ነው። ይሄንን በኋላ ወደ ፖለቲካ የዞረውን ማለት ነው። እና ይሄንን በማቀንቀን ነው መጀመሪያ ጀርመኖችን ወደ ፕሮቴስታንት እምነት እንዲስፋፋ አደረገ። በኋላ ላይ ይሄ እየተስፋፋ የመጣው የፕሮቴስታንት እምነትን በማየት ራሳቸው ላቲኖቹ ደግሞ መልሰው ካቶሊክን እምነትን ለማቆየት ሲሉ ካቶሊክ እምነትን የላቲን እምነት እንደሆነና በኋላ ላይ የፈረንሳዩ ራሱ ንጉስ ወደ ፕሮቴስታንትን ለመቀየር ሐሳብ ሲኖረው በከፍተኛ ደረጃ ተቃውሞ በማስነሳት ራሳቸውም የላቲን ናሽናሊዝም እንቅስቃሴ ጀመሩ ማለት ነው። በዚህ በኩል ካቶሊኮቹ የላቲኖችን ናሽናሊዝም ሲያቀነቅኑ፣ በሌላ በኩል ደግሞ የፕሮቴስታንቶቹ የጀርመን ናሽናሊዝም ወይም አንግሎ አክሰል ናሽናሊዝም። ለዚህ ነው አንግሊካ የሚባሉ ቸርቾች ምናምን የተከፈቱት በዛ ምክንያት ነው። እንግሊዝም በራሷ አንግሊካን ቸርች ብላ የከፈተችው ማለት ነው። ስለዚህ እንደዚህ አይነት ናሽናሊስት የሆነ አመለካከት ወይም በኋላ እያደገ ወደ ፖለቲካም የዞረው ይሄ የፕሮቴስታንቱ ወይም የሐሳዊ መሲህ መንግስት ነው ይሄን ነገር ያመጣው ማለት ነው። ሐሳዊ መሲህ የሚባለው ነው። ስለዚህ እንዴት ወደ መንግስትነት እያደገ እንደመጣ ማየት እንችላለን ማለት ነው። ከዛው ይሄ ኃይል የአንግሊካን ኃይል እያደገ መጣ። የፕሮቴስታንቱን እምነት ወደ ከፍ ደረጃ እያለ ደረሰ። በተለይ እንግሊዝ ውስጥ የብሔራዊ ሃይማኖት ሆነ። ከዛ በኋላ እንግዲህ ይሄን ተከትሎ ብዙ ነገር መምጣት ጀመረ ማለት ነው። እስቲ መጀመሪያ ወደ እንግሊዞች ወደ አሜሪካን መጥተው ይሄንን እምነት ማለት ይሄን አሜሪካን የሚባለውን ሀገር ከተቆጣጠሩ በኋላ አሜሪካ ውስጥ የፕሮቴስታንትን እምነት የበላይ እንዲሆን አድርገውታል። ማለት የአሜሪካንን የመሰረቱ መስርተናል የሚሉ ሰዎች በሙሉ የእንግሊዝ ዝርያ ስለነበራቸው ሃይማኖታቸውም የፕሮቴስታንት እምነት ስለነበረ አሜሪካ ውስጥ የፕሮቴስታንት እምነት የበላይነት እያገኘ መጣ ማለት ነው። ይሄም እንግዲህ በአሜሪካ መንግስት ውስጥ የሚታወቀው WASP የሚባል ዋይት አንግሎ ሳክሰን እኔን ፕሮቴስታንት የሚል የመንግስቱ ኢሊት ወይም የሃይ ክላስ እንግዲህ
ከፍተኛውን ክላስ ይዘው እንዲቆዩ የሚያደርግ ማለት ነው የሚያስችላቸውን ነገር ፈጠሩ ማለት ነው። ስለዚህ በአሜሪካ ውስጥ ፖለቲካ ውስጥ ሆነ ኢኮኖሚ ውስጥ ሆነ ትልቁን ቦታ የሚይዙት ነጮች እና ፕሮቴስታንቶች ሆኑ ማለት ነው። ከዛ እንግዲህ መንግስትን መቆጣጠር ጀመረ። አሁን የደንበኛ የፕሮቴስታንት ሙቭመንት እንቅስቃሴ ወደ መንግስታዊ እንቅስቃሴ በማምጣት የፕሮቴስታንት እምነት መንግስታዊ እምነት ሆነ ማለት በእንግሊዝ፣ በጀርመን ይሄ ኖርዝ አውሮፓ የሚባሉትና በአሜሪካን ማለት ነው። እነዚህ የፕሮቴስታንት እምነት ተከታዩ ወደ ሳውዝ ደግሞ ያሉት የላቲኑ ደግሞ የካቶሊክን እምነት በመንግስትነት ተቀብሎ መሄድ ጀመረ ማለት ነው። ከዛ በኋላ እንግዲህ የአፍሪካ ቀኝ ግዛትም ሲነሳ ትልቁ ሚና የነበረው ይሄው የፕሮቴስታንቱ መንግስት ነው ማለት ነው። ስለዚህ የፕሮቴስታንቱ መንግስት ቅድም ስለ ፕሮቴስታንት ምንድነው አዲስ አስተምሮ ይዞ የመጣ የክርስቶስ አምላክ አይደለም፣ የባህሪ አምላክ አይደለም ብሎ የካደ እምነት የመጣ ስርዓተ መንግስት ነው። በኋላ መንግስት ሆኖ የመጣ ማለት ነው። መንግስታዊ ሃይማኖት ነው የሆነው በኋላ። ያን ነው የሚለው ስለ ሐሳዊ መሲህ ሲነሳ ሁሌ ማሰብ የሚያስፈልገው ፕሮቴስታንታዊ መንግስት መሆኑን በመጽሐፍ ቅዱስም በትንቢትም የተነገሩት ስለነሱ መሆኑ ስለ ሐሳዊ መሲህ ሲነሳ ሐሳዊ መሲህ መንግስት መሆን እንደሆነ ይናገራል። ራሱ ራዕየ ዮሐንስ ምዕራፍ 17 ላይ ወደፊት የሚመጣው ይሄ መንግስት ነው በዓለም ላይ የሚሰፍ ነው። ይሄም ግን ሰይጣናዊ መንግስት እንደሆነ ነው የሚናገረው። ሰይጣናዊ መንግስት ነው ስንል ለምሳሌ በባህሪው ማየት እንችላለን። ስርዓተ መንግስቱ አሁን በአውሮፓም በሆነ ያለው ከዛ በኋላ ይዟቸው የመጣ ነገር አለ። ይሄም በአፍሪካ ውስጥ የፈጠሩት የቅኝ ግዛት ነው። የቅኝ ግዛት ስራ በክርስቲያኖች በድሮ በነበረው ለምሳሌ ክርስቲያኖች መንግስት ይዘውበት በነበረበት ጊዜ ወይም በቆስጠንጢኖስ ዘመን ከዛ በኋላም ኢትዮጵያ ውስጥም ሌላም ክርስትና በሆነ ዘመን ባርነት በጣም የተከለከለ ነበር። ባርነት እንኳን ቢኖር ባርነት እሳቤው እንደነዚህኞቹ አይደለም። ምንድነው እሳቤው? ሰው በጦርነት ይሄድና ይላል ፍትሐ ነገሥት፣ በጦርነት ይሄዱና ሰዎችን በኃይል ይዙና በሰራተኝነት በአገልጋይነት ይወስዷቸዋል እንጂ ባርነት በተፈጥሮ የሚገኝ በሰዎች መካከል ልዩነት የለም ይላል። እነዚህ ግን የሐሳዊ መሲህ ወይም የፕሮቴስታንት እምነት ተከታዮች የሆኑት መንግስት ሲሆኑ ግን እነዚህ መንግስት እምነት ሲመጡ ግን ያደረጉት ምንድነው? ባርነት በተፈጥሮ የሚገኝ በተለይ የጥቁሩ ህብረተሰብ ለባርነት የተፈጠረ አድርገው ነው ፕሮፓጋንዳ ሲነግሩ ነው። እነሱንም የመግዛት መብት እንደተሰጣቸው እንግዲህ በክርስትና ስም በመጽሐፍ ቅዱስ ስም እየጠቀሱ ሁሉ የሚያስተምሩበት ነበር። በዚህ በአሜሪካ ውስጥም ስሌቨሪን ሲያራምዱ ይሄን እያረጉ ነበር። ባርነትን ሲያራምዱ ይሄን እያሉ ነበር። በአፍሪካ ውስጥም ሲመጡ እንደዛ እያረጉ ነበር። በዚህ ላይ ብዙ መጽሐፍቶች ተጽፈዋል። አፍሪካ ውስጥ በተለይ የፕሮቴስታንት ሚና ቀላል አልነበረም። አፍሪካን በቅኝ ለመያዝ አፍሪካን በባርነት ለመያዝ የፕሮቴስታንቶች ሚና ከፍተኛ እንደነበረ በተለያዩ መጽሐፍቶች ማየት እንችላለን። ለዚሁም የቅኝ ግዛት ሐሳብና ሰውን እንደፈለጉ የመግዛት ፍላጎት እንደምናውቀው በአፍሪካ ውስጥ የአፍሪካ መቀራመት ተብሎ በ1884 የበርሊን ኮንፈረንስ የተደረገው ራሱ ጀርመን ውስጥ ነው የተደረገው ኮንፈረንስ እና ትልቁን ሚና የሚይዙት ባርነትን ወይም አፍሪካን ስሌቭ አድርጎ የመቆየትና ሰው እንደ ሰው አድርጎ ያለመቁጠር ፍላጎት የሚያሳዩት በዚህ በፕሮቴስታንቱ እምነት ነው። በየትኛውም በተለይ ኦርቶዶክሳዊ በሆኑ ሀገራት ላይ ሰዎችን በባርነት ለመያዝ አፍሪካን በቅኝ ለመያዝ የነበረ ፍላጎት አልነበረ። ምክንያቱም ይሄ ደግሞ የሆነው ከሃይማኖታቸው አስተምሮ ከክርስትናው ከእውነተኛው ክርስትና አስተምሮ የመነጨ ስለሆነ ነው። ስለዚህ በዚህ በባርነት ውስጥ በስሌቨሪ ውስጥ ትልቁ ሚና የነበራቸው የፕሮቴስታንቱ መንግስት ነበር። ኃይል የነበረው ትልቁን ሚና ሲጫወተን እነ እንግሊዝ እነ ጀርመን ምንላቸው ሀገሮች ላይ በጣም በከፍተኛ ደረጃ አፍሪካ ውስጥ ተጽዕኖ ሲያደርጉ እንዲሁም ፈረንሳይ የፕሮቴስታንቱ የካቶሊኮች ናቸው። ኦልሬዲ የፈረንሳይ ሪቮሉሽን ራሱ ያስነሱት እነዚህ የፕሮቴስታንት እምነት ተከታዮች ናቸው። በኋላ ላይ ያው የራሳቸውን የሚስጥር ማህበር አቋቁመው የመንግስቱን ጥለው በሌላ እንደተኩት የንግሱን ስርዓት እንዳፈረሱት ነው የምናውቀውና እንግዲህ እነዚህ ሁሉ በዋናው በኃያልነት የምናያቸው ዛሬ የምናያቸው የአሜሪካ መንግስት አውሮፓ ላይ ትልቅ ተጽዕኖ የሚያሳድረው ወይም ዓለም ላይ ትልቁ የሚያሳጽነው የዚህ የፕሮቴስታንት መንግስት ነው። የዛ የበላይነት ያለበት ነው፣ በግልጽ የሚታይ ነው እና
ይሄ መንግስት ነው እንግዲህ በኋላ ላይ የሚመጣው ስለ ሐሳዊ መሲህ መንግስት ብሎ የሚናገረው ማለት ነው። ከዛ በኋላ ሐሳዊ መሲህ መንግስት ይዟቸው የሚመጣ ነገሮች አሉ። አብሮ ከፕሮቴስታንት ጋር ተያይዞ የሚመጣው ይሄ ማርክሲዝም ፖለቲክስ ነው። ማርክ የሚሉት ኢንግልስ የሚባለው እነዚህ ሁለቱም ጀርመናዊኖች ናቸው። እንግዲህ ከዛ በኋላ ራዕየ ዮሐንስም ምዕራፍ 6 ላይ ስለ እነዚህ ስለ ማህተቦቹ ሲናገር መጀመሪያ ነጭ ፈረስ ወጣ ይላል። ከዛ በኋላ ቀዩ ፈረስ ወጣ ይላል። ቀዩ ፈረስ ያለው ሶሻሊዝምን ነው፣ የሶሻሊዝም ስርዓት ነው። በቀሩ ራሱ ባስቀመጠው በቁጥሩ ላይ ራሱ በዛውን ጊዜ ነው ይሄን ነገር የሚፈጠረው ማለት ነው። ስለዚህ እነዚህ ከዛ በኋላ የሚመጡት ማህተቦች ሁሉ በሙሉ የሚመጡት እስከ አምስተኛው ማህተብ ድረስ ከዚህ ከጎግ ወይም ከሐሳዊ መሲህ የሚወጡ ናቸው። ከዛ የሚመጡ ናቸው። እንደፈለጉ ለመሆን የሌላው ማለት እነዚህ የኢስተርኑ ኦርቶዶክሱ ተጽዕኖ ስለነበረ የኦርቶዶክሱን ስርዓት ለማጥፋት ነው ማርክስ ሌኒኒዝም የሚል ሌላ የፖለቲካል አይዲዮሎጂ ይዘው የመጡት እና የዚህ አይዲዮሎጂ ፈልሳፎች ጀርመኖች ናቸው። ጀርመን ፕሮቴስታንት ካርል ማርክስም ፕሮቴስታንት እምነት ተከታይ ነበረው። ኢንግልስም ፕሮቴስታንት እምነት ተከታይ ነው። እነሱ ደግሞ በጻፉ ጽሁፎቻቸው ላይ በሙሉ ሉተርን የሚደግፉ የነበሩ ናቸው። የሉተር መነሳት ባይኖር ኖሮ ዛሬ ሪቮሉሽን የሚባለው ወይም አውሮፓ ደረሰችበት የፖለቲካ ስልጣን አይሆንም ነበር ብለው ካርል ማርክስ የሚባለው እሱን ያመሰግነው ነበር። ስለሱ ብዙ የተለያዩ ነገሮችን ጽፏል። የተለያዩ ጥናቶችን ብናይ ለሶሻሊዝም ምንጩ መነሳት ዋናው ምንጩ ትልቅ ሚና የተጫወተው የፕሮቴስታንት እምነት እንደሆነ በግልጽ ተጽፏል። እንግዲህ ጠቅለል ለማድረግ እኛ አሁን እንድንረዳ ያነሱ አሁን ዓለም ላይ ያለው ስርዓተ መንግስት የትኛው ስርዓተ መንግስት ነው? እውነት የምናያቸው እነዚህ መንግስታት አሁን አይደንሳት እግዚአብሔራዊ የሆነውን ስርዓት ይዘው የሚሄዱ ናቸው ወይ? ለምሳሌ ህዝባቸውን በፍርድ የሚያገኝበት ነው ወይ? ወይ ህዝባቸውን ይመግባሉ ወይ ህዝባቸውን ጥበቃ ያደርጋሉ ወይ የሰው ልጅ ላይ የሚለውን ብናይ እነዚህ ነገሮች በአንጻራዊነት የሚታዩ አይደሉም። በተለይ በአፍሪካ ውስጥ ያን አይነት ጭካኔ የተሞላበትን የባርነት ስርዓት እንዲመጣ ያደረጉት ይሄ እነዚሁ ሰዎች ናቸው። ራሱ በአሜሪካ ውስጥም በቅኝ ግዛት ወቅት በስሌቨሪ ጊዜ ምን ያክል በደል ያደርሱ የሰው ልጅ በምን ያክል መንገድ ይመለከቱ እንደነበረ የምናያቸው እነዚህ የፕሮቴስታንት እምነት ተከታዩ ራሳቸውን ነጭ አንግሊካን ብለው የሚጠሩ የነበሩ ሰዎች ናቸው። ስለዚህ እነዚህ እግዚአብሔራዊ የሆነው ወይም ሰብአዊ የሆነው መንግስት ይዘው የመጡ አይደሉም። የነ ማርክስን ካርል ማርክስም ስናይ እንደዚህ ሶሻሊዝም በአብዛኛው የኦርቶዶክሱን እምነት ለማዳከም የመጣ ስርዓት ነው እና ሰይጣናዊ የሆነ ስርዓት ነው። እንግዲህ ማርክስ ሌኒኒስት የሚለው እነዚህ አውሶ ይሄ ከጀርመን ናሽናሊዝምን ይዞ የመጣ ወይ ብሔርተኝነትም ራሱ እነዚሁም የማርክስ ሌኒኒስት ዋና ማቀንቀኛቸው የነበረ ነው። በብሔርተኝነት ስም ነው ወይም በናሽናሊዝም ስም ነው የሩሲያን መንግስት ኦርቶዶክስን እምነትን ያጠፉት ምክንያት የሆነው። እነሱ ኦርቶዶክስ እምነት ተከታይ አልነበሩ መሪዎቹ የነበሩ እና ሌኒን እና ምንድነው ያንን በማቀንቀን ነው ኦርቶዶክስ እምነትን ያጠፉት በምስራቁ ኦርቶዶክስ እንዲሁም በሀገራችን ላይ ማለት ነው። የኢትዮጵያ ናሽናሊዝም በመስበክ ነው ኦርቶዶክስ ቤተክርስቲያን ንብረቷ በሙሉ የተዘረፈው። ሌሎችም አይነት ለምሳሌ የቋንቋ ናሽናሊዝም እየተሰበከ ነው በትግራይ ውስጥ ሃይማኖት እንዳይኖር ያደረጉት። ስለዚህ እነዚህ ይህንን ተከትለው የማርክስ ሌኒኒዝም ፖለቲካ ተከትለው ይዘው የመጡት ሰይጣናዊ የሆነውን ስርዓት ይዘው የመጡ ሰዎች በተግባር ሲታይ ክርስቲያንን፣ ኦርቶዶክሳዊነትን፣ ቤተክርስቲያንን ለማጥፋት ተጠቅመውበታል ማለት ነው። ይሄን ይመስላል ዓለም ላይ ያለው መንግስት ስርዓተ መንግስት። በፊትም ራዕየ ዮሐንስ ላይ የተነገረው ነው፣ በትንቢት የተነገረው ነው። ወደፊት እንደዚህ አይነት መንግስት ይመጣል፣ የሐሳዊ መንግስት ይመጣል ሲል የፕሮቴስታንታዊ ኃያል ሆኖ መውጣት የፕሮቴስታንት መንግስት መሆኑን ማወቅ ያስፈልጋል። ልክ በፊት እንደነበሩ በባቢሎን ዘመን እንደነበሩት መንግስታት፣ በግብጽ እንደነበሩ የፈርዖን ስርዓት፣ በሌሎችም በእነ ሰናክሬም እነዚህ ሁሉ በጣም ግፈኞች የነበሩ ራሳቸውን
አምልኩ የሚለው ነው። አሁን ብዙ ጊዜ ሰይጣናዊ መንግስት ተብሏል። አሁን እኔ አይደለሁም ሰይጣናዊ መንግስት፣ ብዙ የተጻፉ መጽሐፍቶች አሉ ሰይጣናዊ መንግስት በተመለከተ ያለው መንግስት ሰይጣናዊ መንግስት ነው የሚለውን ብዙ መጽሐፍቶች ተጽፏል። አዲስ ነገር አይደለም እኔ የምናገረው እና ግን ሰይጣንን ስለማናየው እነዚህ ነገር ሰይጣናዊ መንግስት መጠራቱ ትክክል ያልሆነ ይመስለናል በውስጣችን። እንደዛ አይደለም፣ ሰይጣን እንደዛ አይደለም አሰራሩ። በየትኛውም ደረጃ ሰይጣን አምልኩኝ ብሎ አያውቅም፣ ወይም የራሱን ምስል አምጥቶ ስገዱ አላለም። ሰይጣን የሚያደርገው በእነዚህ መሪዎች አማካኝነት መሪዎችን እንዲሰገድላቸው ነው የሚያደርገው። ለምሳሌ በባቢሎን ዘመን ናቡከደነጾር የሰይጣን ስዕል አምስሎ አይደለም ስገዱ ያለው፣ ግን ያደረገው የራሱን ስዕል ነው። ስለዚህ መጀመሪያውኑ ራሱ ስለ ሰይጣናዊ መንግስት አመሰራረት ሲጀምር ማለት ነው በኖህ ዘመን የመጀመሪያውን በመሪነት ነው ጣዖት አምልኮ የተጀመረው። ራሱ ጣዖት አምልኮ ራሱ የተጀመረው መሪዎችን በማምለክ ነው ይላል መጽሐፈ ጥበብም ይህንን ይናገራል። ሰዎች መሪዎችን ለሚወዱት መሪዎችን ብለው ነው በዛ የተነሳ ነው ጣዖት አምልኮ የተጀመረው ይላል። ስለዚህ በባቢሎንም ዘመን ስናይ መሪዎች ፎቶቸውን እያስቀመጡ ስገዱ ይላሉ። ስለዚህ ሌላ እግዚአብሔር የሚያምኑ ደግሞ አንሰግድም ሲል እነሱን ይገሏቸዋል ማለት ነው። ስለዚህ ሰይጣን ይሄን ነው የሚያደርገው። አሁንም በዓለም ላይ የሚታየው ይሄ ነው። ለነሱ እንድንበረከክ ነው የሚፈልገው። ሶሻሊዝምን ስናይ እንደዚህ አይነት ባህሪ ያለው ነው። የሶሻሊዝም ተከታዮች ሆነው በሙሉ ሐውልት የሚሰሩት ለዛ ነው። በእኛ ሀገርም የሶሻሊዝም አራማጆች ሐውልት እየሰሩ መታሰቢያ አይደለም፣ በህይወት እያሉ ነው ሐውልት የሚገነቡት። ይሄ ሱስ አለባቸው። ይሄን የሚያደርገው ከኋላ የሆነ መንፈስ ነው። የሰይጣናዊ አሰራር ነው ይሄን እያደረገ ያለው እና አምልኩን የሚሉት የነበሩት በዛ ነው። አሁንም በአብዛኛው በህዝብ ላይ የሚታየው ይሄ የመሪ ፍላጎት ከጣዖት አምልኮ የሚመነጭ ነው እንጂ ዝም ብሎ መሪ የሚያሰኘን ምንድን ነው? ምን አይነት መንፈስ ነው ይሄን እየገፋ መሪ ብቻ ሶሉሽን እንዲያደርግ የሚያደርገን? ይሄ ምንድን ነው? በውስጣችን በአንድ ሰው የበላይነት እንዲኖር አንድ ሰውን እንድንከተል፣ ከዛ በኋላ ሰይጣን ደግሞ መጨረሻ ላይ ያን ሰውዬ ወደ ክፋት በመውሰድ የሚፈልገውን ነገር ያደርጋል ማለት ነው። ይሄን ነው በሀገራችን የሚያየ ነው። ስለዚህ በየትኛውም ደረጃ ቢሆን አሁን ያለንበት ደረጃ ከዛ በታችም ብዙ ክፉ የሆኑ መንግስታትን ቢኖሩ ዋናው ግን በዓለማችን ላይ ትልቁን ቦታ መንግስት ይዞ የሚገኘው ሐሳዊ መሲህ በኋላ ላይ በስተመጨረሻው ለ7 ዓመት በስምንተኛውና በሰባተኛውና ስምንተኛው ተብሎ የተነገረው ሐሳዊ መሲህ የሚባለው መንግስት ይመጣ ሁሉንም ሊያስት የሚችል ግን ከፕሮቴስታንት እምነት የሚመጣ ነው። ያ ሐሳዊ ወደፊት እስራኤል ስትገነባ ከዛ በኋላ እኔ ክርስቶስ ነኝ ብሎ ራሱን ይመጣል። እንደዚህ አይነት ሐሳዊ መሲህ ይመጣል። ይሄ መጨረሻ ላይ የሚሆነው ነው። ግን ከዛ በፊት የዛ መንገድ ጠራጊዎች ወይም የዛ ስርዓት አምጪዎች ከ15ኛው ክፍለ ዘመን እስከዛ ድረስ እንደሚቆይ ራዕየ ዮሐንስም ተነግረው አሁንም ያን ሂደት ነው እየሄደ ያለው። ለዚህ ነው ከጎጎች ተነስተው ለዛም ጎግ መጣህን ይላል ሕዝቅኤል ላይ ምንድነው ጎግ 38 ላይ ጎግ ከሰሜን መጥቶ እስራኤልን እንደሚይዝ ወደ አፍሪካም እንደሚመጣ ወደ ኢትዮጵያም እንደሚመጣ ይናገራል። ያን ነው እየሆነ ያየ ነው። ጎግ እየሰራ ያለው ይሄንን ነው። አሁን እስራኤልን ተቆጣጥሯል። ከዛ በኋላ በአብርሃም አኮርድ አማካኝነት ደግሞ ወደ ኢትዮጵያም ወደ ግብፅም ወደ ሱዳንም እየመጡ ነው። ስለዚህ ይሄ ምንድነው የጎግ ወደፊት ይሄን የማድረግ ፍላጎት እንዳለው የሚያሳይ ነው። ይሄን ካየን ኢትዮጵያ ውስጥስ ዓለም ላይ ያለው ሄድ ስርዓት ነው፣ የጎግ ስርዓት ነው፣ የሐሳዊ መሲህ ስርዓት ነው ያለው። አገዛዙም አሁን የምናየውን ነው። እነዚህ 3 ያልናቸውን ስርዓተ መንግስቶች እግዚአብሔር ለሰው ልጅ የፈጠረውን አገልጋይነት፣ ጠባቂነት እና ዳኝነት የሚባለውን ነገር በሙሉ የማይፈጽም ነው። አንዱ እንኳን ቢጎል ይሄ ሰብአዊ ስርዓት ነው ልንለው አንችልም። ለምሳሌ ሰዎች ምግብ ሰጥተው ጥበቃ ሊያደርጉልህ ይችላሉ። ግን ዳኝነት ካልሰጡ፣ ፍርድ ካልሰጡ ይሄ ሰብአዊ ስርዓት ነው ልንለው አንችልም። አንዱ መጓደል የለበትም። ምክንያቱም ሰው ጥበቃ ኖሮት ምግብ ኖሮት ፍርድ ካላገኘ ምንድን ነው የሚጠቅመው? ወይም ፍርድ አግኝቶ ጥበቃ ኖሮት ምግብ ካላገኘ ምንድን ነው የሚጠቅመው? ወይም ደግሞ ፍርድ አግኝቶ ምግብ አግኝቶ ጥበቃ የማያገኝ ከሆነ ምንድን ነው ጥቅሙ?
ስለዚህ ሁሉም አንድ ላይ ሶስቱንም በተግባር የሚያደርግ ነው። እግዚአብሔርም ይሄን ነው የሚያደርገው ለሰው ልጅ። ሰው ልጅን ይጠብቃል፣ በሰው ልጆችን ይዳኛል፣ በሰው ልጅ ይፈርዳል፣ ሰው ልጆችን ይመግባል። ከነዚህ አንዱን ቢያስቀር ሰው መቆየት መኖር አይችልም። ስለዚህ ሶስቱንም ያደረገ መሆን አለበት። ህዝቡ እንዳይራብ ማድረግ መቻል አለበት። የሚገዛውን ህዝብ ሰው ፍርድ እንዳያጣ፣ ፍትህ እንዳያጣ ማድረግ አለበት። ሰው ጥበቃ እንዳያገኝ ማድረግ አለበት። ይሄን የማያደርግ ከሆነ የሰብአዊ ወይም እግዚአብሔር በጸጋ ለሰዎች የሰጠው ስርዓተ መንግስት አይደለም። ያ ሰይጣናዊ መንግስት፣ ያ የባቢሎን መንግስት ነው፣ ያ የቄሳር መንግስት ነው ማለት ነው እንጂ የክርስቶስ መንግስት ወይም የእግዚአብሔር መንግስት ነው ብለን አንጠራውም ማለት ነው። ይሄ እነዚህ ነገሮች ስለሌሉ ስለዚህ ኢትዮጵያውያን መቼ ነው ጥንት ከነበራቸው ወይም ባለፈው እንዳየነው ኢትዮጵያውያን ከነበራቸው ስርዓት የወጡት መቼ ነው? እስከ ቅርብ ጊዜ እስከ አጼ ምኒልክ ጊዜ የነበረው ስርዓት ቅድም ያልናቸውን የያዘ ነው። ጠባቂነት አለ፣ አገልጋይነት አለ፣ ዳኝነት አለ። እነዚህን ተከትሎ ሄደ ነው። ይህም በግልጽ በአያታቸው ጊዜ እንኳን የተጻፉ መጽሐፍቶች አሉ። የንጉሱ ሚና ምንድን ነው የሚለው ነው። እነዚህ አንድ የመንግስት ስርዓት ደግሞ እንደ ድሮ ዝም ብሎ የሚተው አይደለም። መንግስት የቆመው ይላል ፍትሐ ነገሥት እግዚአብሔር መንግስትን የሰጠው በሊቃውንትና በመኳንንት ነው ይላል። ስለዚህ እነዚህ ነገስታት ብቻቸውን የሚወስኑ ሳይሆኑ በሊቃውንትና በመኳንንት ውሳኔ የሚደረግ ነው እንደሆነ ይሄ በታሪካችን ሁሌ የምናየው ነው። በአጼ ምኒልክም ጊዜ አማካሪዎች አሉ፣ ሊቃውንት አለ፣ መኳንንቶች አሉ። እነሱ ናቸው የሚወስኑት ሁሉን ነገር። ንጉስንም ለመምረጥ እነሱ ናቸው ትልቅ ሚና ያላቸው እንጂ ልጅ ለልጄ ብሎ ነገር እንኳን አይሰራም በኢትዮጵያ ስርዓተ መንግስት፣ በዚህ ስርዓተ መንግስት ውስጥ። ምክንያቱም ሰውን ብቻውን የሚተው አይደለም። ሰው በተለያየ ምክንያት ተጽዕኖ ሊደረግበት ይችላል። በመንፈሳዊ ኃይልም ተጽዕኖ ይደረግበታል። ኢቭንፍ ንጉሱ ሲመረጥ ከተመረጠ በኋላ መንፈሳዊ ጥንካሬ እንዲኖረው መጽሐፍት ሁሉ እንዲጻፍለት የጸሎት መጽሐፍ፣ ምክንያቱም ሰይጣን እንዳይቆራኘውና ሰዎችን እንዳይበድል ክፉ በደል እንዳያደርግ ማለት ነው። ይህም ደግሞ በክፋቱ የሚቀጥል ከሆነ እነዚህ መሳፍንትና ሊቃውንት የተባሉት በሱን ያስነሱትና ሌላ ንጉስ ይሾማሉ ማለት ነው። ይሄ ነበር የነበረው ስርዓት። ስለዚህ ኢትዮጵያ ውስጥ የነበረው ይሄ ስርዓት በዘመናዊ መንግስት ሲመጣ እንዴት ነበረ መሄድ የነበረበት? ከዛ ይልቅ እንዴት ከዛ ተቃራኒ የሆነው ሰይጣናዊ መንግስት እንዴት ወደ ኢትዮጵያ ውስጥ መጣ የሚለውን እናያለን።